ቅዱስ ከየት ዞሮ ነው የመጣው? የጠፍቶ ከርሞ ነው ግን ከመምጣት ነገር ማበላሸት። እግዚኦ! አሁን ብሩኬ እንዴት ነው ሊመለስ የሚችለው? እንግዲህ ያው ሀይሚና ቅዱስ ነው ፕራንክ አድርገውታል። በነገራችን ላይ ያው ቅዱስ በጣም ይችላል ማለት እኔ እንጃ ፊልም የመሆን ማለት ፊልም የመስራት አላማ አለው ይሆን አላውቅም። ነገሮች በጣም በስሬስ ነው የሚያደርጋቸው። ጎበዝ ነው ሲተውን ምናምን ነገር ትወነው አንደኛ ነው። እንግዲህ ብሩኬን ጠርተው በጣም ነው ያበሳጩት ከአቅም በላይ ማለት ነው። የዛሬ ንዴት የተለየ ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሰላማችሁ ይብዛ። እውነት ለመናገር ሀይሚና ብሩኬ ሰሞኑን እኮ ሰላም ሰላም ሲያጫውታቸው እየፈራኋቸው ነበር። ዝም ብዬ መጥተው እንዳይዶሉት እንዲሆነን ነገር እያልኩኝ ማለት ነው እና ምክንያቱም የሰሞኑ ፕራንካቸው በጣም እያሳቀን ፈታ ዘና እያደረገን ነበረ ማለት ነው። አሁን ደግሞ በጣም ኃይለኛ የሆነ ፕራንክ ነው። የእውነቴን ስነግራችሁ ብሩኬ በጣም ብዙ ጊዜ ተናዶ እናየዋለን አይደለ? ግን የዛሬ ፊቱ በጣም የተለየ ላይ በቃ ሁሉም ነገር ከገደብ ያለፈ ሆነበት ማለት ነው። ሁሉም ነገር ከገደብ ያለፈ ሲሆን በዚህ ልክ ሊናደድ የቻለው ለዛ ነው። እና ይሄ ፊቱ ለእኔ አዲስ ነው፣ የምሬ ነው። እኔ መጀመሪያ ሰዓቱን እንደዚህ አውልቆ ሲይዝ ወይኔ ጉዴ ፈላ፣ በዚህ ሰዓት ሊጋጨው ነው እንዴ ብዬ ነበረ ማለት ነው። በቃ የሆነው በጣም የሚያደርገውን ነገር ስለማያውቅ ሰዓቱን ፈትቶ ይቆልፈዋል፣ ይዘጋዋል፣ ይቆልፈዋል፣ ይዘጋዋል። ተናዶ እኮ ነው እና ግን ቢናደድም አቤት ትዕግስት፣ አቤት መታደል። ብሩኬ ግን እንዴት ነው የታደልከው? ይህን ሁሉ ነገር እግዚአብሔርን ይለያል እኮ ትዕግስቱ። ይህን አባት እንደው እነሱን ተናግሮ ላለማስቀየም የሚጥረው ነገር እና እንደገና ደግሞ ጸብ እኮ ሲፈልግ ብሩኬ ማለት ነው የመሬን እንደ ብዙ ጊዜ የምታዘበው ነገር ከሰው ጋር ለመጣላት ሲፈልግ በቃ ከኔ ጋር ጸብ ነው የምትፈልጉት ማለት ነው። የሆነ ላይክ ሊማታ ፈልጉ እንኳን አስፈቅዶ ነው ጸብ ነው የፈለጋችሁት፣ ከኔ ጋር መግጠም ነው የፈለጋችሁት ምናምን ብሎ በስነ ስርዓት ጠይቋቸው ነው የሚያደርገውና ምን አይነት መባረክ ነው ግን! በስመ አብ! ኧረ ይለያል፣ ኢየሱስ ይለያል ትዕግስቱ። እንዴ አስቡት፣ አሁን ሌላ ወንድ ቢሆን ማለት ነው እኔ እንኳን በዩቲዩብ ደረጃ ከማያቸው ወንዶች ብሩኬ የተለየ ነው እና ከማያቸው ወንዶች መካከል አንዳንዶቹ በጣም ባለጌ በቃ ስድ ጣጣ የላቸውም። ሴት ልጅ አንስተው እጃቸውን ሲለጥፉ ለምሳሌ አላዛር ምናምን ታየው ይሆናል እንግዲህ የሚያደርጋት ሚስቱን ማለት ነው። ምን አላዛር ብቻ እኔ ከጠራዋቸው በጣም ብዙ ናቸው እና ሚስታቸውን በጥፊ ለመማታት ማለት ነው ምንም በቃ ሰከንድ እንኳን የማይወስድባቸው አንስተው ሲለጥፏት። ብሩኬ ገና ለመጀመሪያ ጊዜ ለዛውም እኮ ይሄን ያክል መታት የሚባል አይደለም፣ ጫፏን ነካ ያደረጋት እሱም በቃ ከገደብ ያለፈ ሲሆንበት ሄዳ ከእግሩ ላይ ስትቀመጥ ነው። እና እንግዲህ እዚህ ጋር ያው ስራ ነው። በነገራችን ላይ ስራ ካልሰሩ እንደዚህ አይነት ከአማረ ቤት መቀመጥ የለም። ገባችሁ አይደለ? እንደፈለጉ ዘና ማለት የለም ካልተሰራ። እና ብሩኬና ሀይሚ በሚደራረጉት ፕራንክ ወዲያውኑ ምናልባት ሊናደዱ፣ ልባቸው ሊቆስል፣ ሊበሳጭ ይችላሉ። ግን ዞሮ ዞሮ ፕራንክ ነው ከተባለ በኋላ ያ ነገር እንዳልነበር ያልፋል። ግን የዛሬው ምንድን ነው? ሀይሚዬ ፕራንክ ቢሆንም ያው ስራ ቢሆንም ስራ ስሩ ኖርማል ነገር ነው። ግን እንዴት ነው ልክ የሆነ ርቀታችሁን በጠበቀ መልኩ እኔ ከዩቲዩብ ሴቶች ማለት ነው ሀይሚና ደግሞ እንዴት አለች ማለት ነው እና ቤዛ የማርክ ፍቅረኛ ማለት ነው እንዲህ ከሴት ጋር ከወንድ ጋር እንዲህ በጣም ተጠጋግተው የማላያቸው ሴቶች እነሱ ናቸው። እና ሀይሚ ዛሬ በዚህን ያክል ስትሆን እኔ ራሱ ደበረኝ እውነት ለመናገር የፈለገ ስራ ቢሆንም ሀይሚዬ ማለት ነው አንደኛ ክፍት ነው የለበሽው። ይሄ ገላ የሚፈቀደው ለባልሽ ነው። ይሄ ገላ መንካት የነበረበት ብሩኬ ነው እንጂ ጓደኞች ነው እኮ ኖርማል ነው እናውቃለን። ግን እንደዚህ ጭን እስከ መንካት ድረስ እንደዚህ እስከ መደባበድ ድረስ ይሄ ልክ አይደለም፣ ትክክል አይደለም። ድጋሚ ግን እንደዚህ አይነት ፕራንክ ባታረጊ ማለት አድርጊ ፕራንክ ግን ርቀትሽን በጠበቀ መልኩ እንጂ በዚህን ያክል የወንድ ልጅ ስሜት መፈታተን በጣም ከባድ ነው። አሁን እዛ ላይ ተነስቶ አፍንጫውን ቢያወልቀው ነው ከባድ እኮ ነው። እና ምንድን ነው ብሩኬ እየተናደደ ማለት ስሜቱ እየተቀየረ እየመጣ እያየሹ ነበር። ሀይሚ አንድ ችግሯ ምን እንደሆነ ታውቃላችሁ? ፕራንክ ስትሰራ ጎበዝ ናት። ፕራንክ ስትሰራ በጣም አስመስላ ነው የምትሰራ፣ ግን እስከ መጨረሻው ትሄዳለች። በቃ ትዕግስት ነው የምታስጨርሰው እና
ምንድነው የሆነ ብሩኬ በጣም መናደዱን ስታይ እየጋለ ሲመጣ መካከል ላይ ማቋረጥ ይሻላል። ሀይሚዬን እንደዚህ እስከ መጨረሻ ከመሄድ ማለት ነው። እና በጣም ከባድ ነገር ነው። አሁን ሄደ። በእርግጥ ነገ ወይ በቅዱስ ቤት ሊለቀቅ ይችላል ቪዲዮ። ያው አንድ ሰው ከእናንተ ጋር በተለይ ከፌመሶች ጋር የሆነ ሰው ከመጣ ያለ ምንም ምክንያት እንዳልሆነ ማወቅ አለባችሁ። ነገ በቅዱሴ ቤት ምናልባት ሊለቀቅ ይችላል ከዚህ የቀረው ቪዲዮ ማለት ነው። አሁን ተከትለውት ሄደው ፕራንክ ነው ምናምን ብለው አረጋግተውት ሊሆን ይችላል። ግን ቪዲዮ ወይ በሀይሚ ወይ በቅዱሴ ይለቀቃል። ነገር ግን የሚለቀቀው ቪዲዮስ እንዴት ነው? ብሩኬ በዛን ያክል እንደተናደደ ነው ወይስ ደግሞ ይቅርታ አድርጎላቸው የሚለው ነገር በጣም ያሳስባል። እኔ በስማም ብሩኬ ከቤቱ ሰው መጥቶ በዚህን ያክል የሚቀየር ሰው አይደለም። እንግዲህ አስቡት፣ በጣም በኃይለኛው ነው የተናደደው እና ግን ይቅርታ ያደርግላቸዋል ብዬ ተስፋ አደርጋለሁ። ትንሽ ያበሳጨው ከእግሩ ላይ መቀመጧ እንደገና ደግሞ እንዲህ ጭኗን ሲነካካት ነበረ እና ሴት ልጅ ይሄ ጭኗ ምናምን ነገር ተከፋፍቶ ለባሏና ለባሏ እንጂ ማንም እንደዚህ ሊዳብሰው አይገባም። በዚህ አጋጣሚ ማለት ነው ሀይሚ ትምህርት ሊሆንሽ ይገባል። እንደዚህ አይነት ነገሮችን እንዳታደርጊ ድጋሚ። እውነት አድርጋ አታውቅም። እኔ አይቻት አላውቅም። በዚህ ረብስማ በዚህ እንመሰክራለን። አድርጋ አታውቅም ሀይሚ እንደዚህ መነካካት ምናምን። ግን ይሄ ለመጀመሪያ ጊዜ እኔ ሳይ ነው እንደዚህ ፈርዘር ሄዶ የሰው እንደዚህ ጭን እንደዚህ ማለት እንደዛ ከደረት ማስተኛት መለጠፍ። ኧረ ወይኔ ጉዴ ፈላ። ብሩክዬ ግን ትዕግስትን ሳላደንቅ አላልፍም። የኔ አባት በጣም እኮ ምስኪን ነው እግዚአብሔርን። ኧረ ብቻ ሀይሚዬ በዚህን ያክል አታናድጁ። ለማንኛውም